ነገር ግን ከ3 ዓመት በፊት በነበረው ዋንትያ በኢቢኤስ የቴሌቪዥን ጣቢያ ቀርባ መገናኛ ብዙሃን ላይ ማለት ሀገሪቱ ውስጥ አሉ ከሚባሉ ከከፍተኛ ተመልካች ካሏቸው የቴሌቪዥን ጣቢያዎች መካከል አንዱ በሆነው ግንባር ቀደም በሆነው እኔ ከሶሻል ሚዲያዎች በጣም ብዙ ነገር አይቼ የተረዳሁት ነገር አለ። ይሄ የግንኙነቱን ያደረገው ወንድ አይ ቲንክ ፈቅዳልኛለሽ ብሎ ያምናል። አንድ ሁለተኛ የኔ ግምት ነው፣ ከተሳሳትኩ ኖርማሊ በኮሜንት ልትጽፉ ትችላላችሁ። ሁለተኛው ዋንትያ ራሱ ፍቃዷን እንደሰጠች ይሰማታል ይመስለኛል። ጠበቃ ደጉሎ እንኳን ወደ ጁሪስ ፖድካስት በሰላም መጣ። የሺዋስ እንኳን ደህና ቆየኝ። ኦኬ ደጉሎ የሚለውን ግን እስኪ ነግረን ለፍ። ቲክቶክ ላይ በሱ ነው የምትታወቀው? አዎ እንግዲህ የመታወቂያ ስሜ ደጉ ታደለ ኮይራ እባላለሁ። ሙሉ ስሜ ደጉ ነው ማለት ነው፣ ደጉ ብቻ። ስለዚህ ደጉ ላይ ሌላ ትርጉም አለው ሌላ ጊዜ የምነግርህ። ለአሁኑ ግን ከሙያዬ ጋር የሚገናኝ ደጉ ፕላስ ለው ደጉለው። ብዙ ሰዎች ለው የሚለውን ይገምታሉ እንደኔ አይነት ሰዎች፣ ግን አንዳንድ ሰዎች ስምህ ራሱ ደጉለው የሚመስላቸው አቶ ደጉለው ሙሉኝ በጣም ብዙ ሰዎች አሉ። ይመቻል፣ ደንበኞችም ይመቻል። በዛ ወደፊት ላስቀይረው እችላለሁ። አቶ ደጉለው ይሉኛል። በህግ ሙያ ምን ያክል ጊዜ ቆየ? ከ7 ዓመት በላይ። ኦኬ 7 ዓመት። ወደ ጥብቅና የመጣው በቅርብ ጊዜ ነው አይደለ? ያ ቲክቶክ ላይ ምን ያክል ጊዜ ቆየ? 3 ዓመት፣ ከ3 ዓመት በላይ። በቲክቶክ በጣም ብዙ ሰው ያውቃል። ከኔ ጋር የተዋወቅ ነው በቲክቶክ ነው፣ በሶሻል ሚዲያ ነው። ሶሻል ሚዲያ ነው። ያ ዛሬ ደጉለው አንድ ቫይራል የወጣ ጉዳይ አለ። በነገራችን ላይ ዛሬ ነው ያየሁት። የሆነ ሰው ደውሎ ነገረኝና ጠዋት ዛሬ እንዲህ አይነት ጉዳይ ቫይራል ወጥቷል፣ በጣም የብዙ ሰዎችን ትኩረት ስቧል። በዚህ ጉዳይ ላይ ደግሞ የህግ ባለሙያዎች ራሱ ለምንድን ነው ዝም ያሉት? እንደገና ህጉ ራሱ እንዲህ አይነት ጉዳዮች ሲፈጸሙ እንዴት ነው ጉዳዩን የሚያየው የሚለውን ነገር ከባለሙያዎች መስማት ይፈልጋል። ስለ ዋንትያ ጉዳይ ዛሬ ዋንትያ ሰለሞን ካልተሳሳትኩ ሙሉ ስሙ አይደለ? የሚገርምህ ኢቢኤስ ላይ ያለው ፕሮግራም ዛሬ ነው ያየሁት። ዛሬ አንተ አይተው ነበር ከዚህ በፊት? የዛን ጊዜ አይቼዋለሁ። ተው እንጂ። የዛን ጊዜ እኔ ሶሻል ሚዲያ ላይም ስለነበርኩ የተወሰኑ ሀሳቦችን ሰጥቻለሁ። ያኔ በነበረው ማለት ነው። ያኔ በነበረው በሶሻል ሚዲያ በሶሻል ሚዲያ ከአመታት በፊት ነው አይተንክ የነበረው። ከአመታት በፊት 3 ዓመት ነው የሚለው 3 ዓመት ያለፈው ዩቲዩብ ላይ። የዛን ጊዜ ደግሞ እኔም ገና በሶሻል ሚዲያ እየመጣው ነበር። የተወሰኑ ሀሳቦችን ሰንዝሬያለሁ። እስኪ በእሷ ጉዳይ እንወያያለን። ባይዘው የዚህ ቪዲዮ ዓላማ ተጨማሪ ዓላማዎች ይኖሩታል፣ ግን ዋነኛው ዓላማ ምንድነው መሰለህ? ይሄ የተፈጠረ ጉዳይ ኬዙ ከዋንትያ ጋር በተያያዘ የተፈጠረ ኬዝ ነው። ግን እንዲህ አይነት ጉዳዮች ግን ነገ ከነገ ወዲያ ግን የመፈጠር እድል ግን አላቸው። አንድ ስለዚህ ለሌሎችም ይሆናል ዛሬ የምናደርገው ውይይት። ሁለተኛ ሁሉም ሰው የፍትህ ስሜት አለው። ስለዚህ ህጉ እና ትክክለኛው ፍትህ ምንድነው በዚህ ጉዳይ ላይ የሚሉት ከዋንትያ ጋር በተያያዘ የሚለውን ለዋንትያም ሲሉ መልስ መስማት ማብራሪያ መስማት ይፈልጋሉ። ሰው በመጀመሪያ በምንድነው የምንጀምረው መሰለህ? ምናልባት ከ3 ዓመት በፊት የምታውቀው ከሆነ ከኔ ጋር ሆነን እስኪ ብሪፍ እንደራረግ። ኬዙ ምንድነው? እቺ የዋንትያ ጉዳይ ምንድነው? ያኔ በነበረው በእርግጠኝነት እድሜዋ ስንት እንደነበር በእርግጥ አላስታውስም አሁን ላይ። ነገር ግን አንደር ኤጅ እንደሆነች 18 ዓመት ያልሞላት ልጅ እንደነበረች ህፃን ልጅ እንደነበረች አስታውሳለሁ። ራሷ ህፃን ሆና ህፃን ልጅ ደግሞ ወልዳ ልጅ ኖሯት ኢቢኤስ ቴሌቪዥን ላይ ቀርባ ታሪኳን ስትናገር እጅግ በጣም አሳዘኝ የሆነ ታሪክ። እናቷ አባቷ ተለያይተው እናቷን በሞት አታ አባቷን ደግሞ በእስራት አታቸው። ከዛ በኋላ የሆነ የሚታወቅ ሰው አግኝቷት እንደዚህ አይነት ነገር ግንኙነት እንድትፈጽም አድርጎ እንዳስወለዳት የነበሩ ነገሮች ነበሩ። እርዳታ ምንም ሲሰባሰብ ነበር ለሷ ተብሎ በሶሻል ሚዲያ። ኢቢኤስ ቴሌቪዥንም እየረዷት ነበር እና ያንን አስታውሳለሁ። እድሜዋ 13 ነው የሚለው 13። እሷ ዛሬ አይደል ቪዲዮ ነው ያየሁት። ኢቢኤስ ቴሌቪዥን ስቱዲዮ ቀርባ ስታወራ 13 ዓመቴ ትላለች። አይ በቃ አስታውሳለሁ። አንደር ኤጅ እንደነበረች አስታውሳለሁ። በትክክል ግን እድሜዋ አላስታውስም። 3 ዓመት ያለፈው ጉዳይ ነው።
ስለዚህ በ13 ዓመቷ ነው አርግዛ የወለደችው ማለት ነው ለአንድ ወንድ። ኦኬ ስሙ ታስታውሰዋለህ? ማን ነው የሚለው? ስሙን አላስታውስም። አላዛር ሚል ሰምቻለሁ መሰለኝ። አላዛር ሚል ሰምቻለሁ። እና የወለደችበት መንገድ ቆይ እዚህ ጋር ማለት ፋክቶቹን በደንብ ብሪፍ አድርገናቸው እንድንነሳ ተደፍራ ነው ወይስ አይደለም? ምንድን ነው አንተ የምታውቀው በዚህ ጉዳይ ላይ? አክቹዋሊ ያው መደፈር ሁለት ትርጉም አለው። እንደ ባለሙያኛ የምንረዳበት መደፈር ሲባል መገደድ፣ ራሷን እንዳትከላከል አድርጎ ኃይል ተጠቅሞ መድፈር አለ። ከዛ ደግሞ አንደር ኤጅ የሆነ ከ18 ዓመት በታች ከሆነ ሰው ጋር ደግሞ የግብረ ስጋ ግንኙነት ማድረግ ደግሞ እንደ መደፈርም ነው ማለት ነው። ስለዚህ አሁን የእሷን ስፔሲፊካሊ በምንመለከትበት ጊዜ በእርግጠኝነት ስሜት እድሜዋ 13 ከነበር እድሜዋ ከ18 ዓመት በታች ከነበር ተደፍራለች ብለን በድፍረት መናገር እንችላለን። ምክንያቱም ኮንሰንቷን መስጠት ስለማትችል ማለት ነው፣ ፈቃዷን መስጠት ስለማትችል። ስለዚህ ተደፍራ ሊሆን እንደሚችል ይገመታል ሳይሆን እንደ በህግ እይታ አባብሏት፣ አታሏት፣ ጋብዟት፣ አሳምኗት ሊሆን ይችላል። ነገር ግን በህግ መነጽር ስንመለከተው ተደፍራለች ይችልች። ለምንድነው የተደፈረችው? እድሜዋ ከ18 ዓመት በታች ነው። ነፃ ፈቃዷን መስጠት አትችልም። ስለዚህ ተደፍራለች የሚለው ሊታመን ይችላል። እሱን አምነን መነሳት እንችላለን። ቆይ በዚህ ጉዳይ ላይ ይሄ መደፈርና ከ18 ዓመት በታች ምንድን ነው የሚለውን ይሄን ቪዲዮ በነገራችን ላይ ስናገባድድ አንድ በጣም ጥሩ ውይይት እናደርግበታለን ከህግ አንጻር። ከዛ በፊት ግን አሁንም አጥርተን መነሳት እንድንችል ከዚህ ወንድ ጋር የተገናኘችበት ኢቨንት ምንድን ነው የሚመስለው? ማለት በምን ሁኔታ ላይ ነው የተገናኙት? ማለት መንገድ ላይ ነው? አስጠግቷት ነው? እሱ ለውጥም ስለሚያመጣ ማለት ነው። ወንጀል ህግ ላይ ኖርማሊ ከ18 ዓመት በታች ስትሆን ራሱን የቻለ የሚደነግገው ነገር አለ። ቀጥለን ኤክስፕሌን እናደርገዋለን። ግን ደግሞ በተጨማሪ ለምሳሌ ምን ሊሆን ይችላል? እኔ አሰራሻለሁ፣ እኔ አስጠጋሻለሁ፣ እኔ ጠብቅሻለሁ፣ እኔ ረዳሻለሁ ብሎ በእንደዛ አይነት መንገድ ከወሰዳት ካስጠጋት በኋላ ነው ወይ ያን ድርጊት የፈጸመው? የምታስታውሰው ነገር አለ? እንደዛ አይመስለኝም። በሺዋስ ሰፈር ውስጥ የነበረ እሷ የምትኖርበት አካባቢ ከአባቷ ጋር የምትኖርበት አካባቢ አባቷ በሆነ የመኪና ሾፌር እንደነበር ትናገራለች። አደጋ አድርሶ ሲታሰር እዛ አካባቢ የነበረ ሰው ቀርቧት እንደሆነ ነው የምትናገረው ያስረገዛት እንጂ እሱ ቤት የመኖር እድል ተፈጥሮ አይደለም። እንደዛ አይመስለኝም። ዋን ታይም ኮንታክት እዛ ሰፈር ውስጥ የነበረ ሰው አፕሮች አድርጓት እዛ እየመጣ ቤታቸው እያገኛት ምናምን የነበረ ነገር። ኦልራይት ሶ የዛሬውን ጉዳይ ከዋንትያ ጋር በተያያዘ የተፈጠረውን ጉዳይ ይሄ በጣም ቫይራል እንዲሆን ያደረገው ጉዳይ ምንድን ነው? መነጋገሪያ ያደረገው የሆነው ጉዳይ ከተወለደችዋ ህፃንና ከአባትነት ጋር በተያያዘ ነው። እንግዲህ አባትነትን በተመለከተ ህጉ እንዴት ነው የሚወስነው የሚለውን በተመለከተ የተወሰነ ነገር ለመወያየት እንሞክራለን። በጣም በርካታ ሰዎች ኢሞሽናል ነው ብዙ ነገር ቪዲዮ ሲሰሩ እያየን ነው። አንድ ቪዲዮ አሳየኝ። አንድ ቪዲዮ አሳይተኛል። ማን ነው ስሟ? አሁን ያሳየኝ ቪዲዮ ጆርድን በዛብህ ትባላለች። ጆርድን በዛብህ ትባላለች። ያው በዚህ ከሴቶች መብት ጋር የምታነሳቸው አንዳንድ ፖዚቲቭ ነገሮች አሉ። በዛው ልክ ደግሞ በጣም የምታጠፋቸው ብዙ የምትሳሳታቸው ነገሮች አሉ። የተለያዩ ነገሮች አሉ የምታስተላልፋቸው መልእክቶች። ቅድም የሚያሳየው ቪዲዮ ማለት ሎጂካል ያልሆነ የህግ ባለሙያ ሳትሆን የፍርድ ቤቶችን ስም በመጥራት አሁን እኛ የዋንትያ ጉዳይ ከዚህ ከፍ ያለ ትኩረት ሊሰጠው የሚገባ ስለሆነ የጆርድን ላይ ብዙ አናወራም። ምክንያቱም ያለንበት ሀገር ይታወቃል። በየቀኑ ብዙ ህፃናት ብዙ ሴቶች የሚደፈሩበት፣ ደፋሪዎች ደግሞ ለፍትህ አደባባይ የማይቀርቡበት፣ ማስረጃ የማይገኝበት ብዙ ነገሮች አሉ። ስለዚህ ይሄ ባለበት ሁኔታ አሁን የዋንትያ ነው ትልቅ ትኩረት ሊሰጠው የሚገባው እንጂ ለዛ ልክ ነህ። እኔ ኖርማሊ ቪዲዮ ሊታረም የሚገባው ነገር አለ። ቪዲዮውን አሁን ስላሳየኸኝ ለእኔ አንድ ገርሞኛል። ሁለተኛ ደግሞ ልክ እንደሷ ሰዎች ኢሞሽናል የሆኑና አሁን
ከህጉ እና ከፍትህ ጽንሰ ሀሳብ ውጭ የሆኑ አንዳንድ ነገሮች እንሰማለን እና ዝም ብሎ እሱን ሪፍሌክት ለማድረግ ነው። በእሷ ጉዳይ ላይ ውይይት አናደርግም። አባትነትን በተመለከተ በፍርድ ቤት እንዴት ይወሰናል ኤንድ የዋንትያ ጉዳይ ላይ ተላለፈ እየተባለ ያለው የአባትነት ውሳኔ እሱን ነው የምንወያይበት። ከዛ በፊት ግን አባትነት እናትነት በህግ እንዴት ነው የሚወሰን የሚለውን በተመለከተ ነው የምንወያየው። እንደ መንደርደሪያ እንዲሆነን በመጀመሪያ እናትነት እንዴት ነው የሚወሰነው በህጉ መሰረት? ያው እንትን ነው በእኛ ሀገር የታወቀ አባባል አለ። እናትነት እውነት፣ አባትነት እምነት። የቤተሰብ ህጋችንም ሳምሃው ያንን መንገድ የመከተል ነገር አለ። ያንን መንገድ ይከተላል። ስለዚህ እናትነት እውነት ነው፣ ሊካድ የማይችል ነገር ነው። ልዩ ሁኔታዎች አሉ፣ አልፎ አልፎ ሊያጋጥም የሚችል ነገር አለ። ስለዚህ በቤተሰብ ህጎቻችን ብለን የምናወራው እኛ ሀገር ውስጥ ክልሎች የየራሳቸው የቤተሰብ ህጎች አሏቸው። ከሞላ ጎደል በአብዛኛው ጉዳይ ተቃርኖ የላቸው። የፌደራሉ የቤተሰብ ህግ አለ። ከዛው ሁሉም የየራሱ ክልሎች የየራሳቸው የቤተሰብ ህጎች አላቸው። ስለዚህ የቤተሰብ ህጎች እያለን ነው የምናወራው ማለት ነው። ስለዚህ ሁሉም በሚባል ደረጃ እናትነትን በተመለከተ ልጁን የወለደች ሴት እናቱ ናት ብሎ ዘግቷል ፋይሉ። ስለዚህ እናትነት እውነት ነው ማለት ነው። በመውለዷ ብቻ እናት ትባላለች። ስለዚህ እናትነት ላይ ብዙም አያጨቃጭቅም፣ አከራካሪ አይደለም፣ እናልፈዋለን። ስለዚህ በኢትዮጵያ የቤተሰብ ህግ መሰረት አባትነት የሚወሰነው በህጉ እንዴት ባለ አግባብ ነው እና ቅደም ተከተል ካለው እስኪ እሱ እንወያይበት። ሶስት ዋና ጉዳዮች አሉ አባትነት እንረጋገጥባቸው። የመጀመሪያው ደረጃ አለ። የመጀመሪያው በህግ የሚሰጥ ግምት አለ። እያንዳንዱ ድንጋጌ የራሱ ልዩ ሁኔታዎች አሉ። ያንን አብራርተን አንጨርሰው። ነገር ግን በቤተሰብ ህጎቻችን በምንመለከትበት ጊዜ የህግ ግምት ወይም ደግሞ ፕሪዛምፕሽን ኦፍ ላው የሚባል አለ። አንድ ህፃን ሲወለድ ከእናቲቱ ጋር በታወቀ የህግ ግንኙነት ውስጥ ያለ ሰው የተወላጁ የህፃኑ አባት ተብሎ ይገመታል። ይሄ በልዩ ሁኔታ ልታፈርሰው ትችላል። ስለዚህ ምን ማለት ነው? ባልና ሚስት ትዳራቸው ጸንቶ ባለበት ጊዜ ጋብቻ በመካከላቸው እያለ የሚወለደው ህፃን አባቱ ማን ማለት ነው? ባልየው ነው ማለት ነው። የሴትዮዋ ባል የህፃኑ አባት ተብሎ ይገመታል። ይሄ የህግ ግምት ነው። ሌሎችም የህግ ግምቶች አሉ። ጋብቻ ብቻ በህግ የታወቀው ግንኙነት፣ ከጋብቻ ውጭ ደግሞ እንደ ባልና ሚስት መኖርም አለ። ይህም በህጎቻችን በቤተሰብ ህጎቻችን እውቅና የተሰጠበት ደግሞ ይገርማል። የሺዋስ የራሱ እንትናል የራሱ የህግ አውጪው ኢሬጉላር ዩኒየንን እውቅና ሲሰጥ እንደው ዝሙትን ለማበረታታት ዝም ብሎ እንደዚህ ለማድረግ አይደለም። የራሱ የተደረገበት ዓላማ አለ። ህግ አውጪው ይሄንን ጋብቻን እውቅና ሰጥቶ ከዛ ደግሞ ጋብቻ ሳይጋቡ እንደ ባልና ሚስት እንዲኖሩ የሚኖሩትን በተመለከተ እውቅና የተሰጠበት የራሱ ምክንያት አለ። ምንድነው ምክንያቱ? አንደኛ ልጆችን ፕሮቴክት ለማድረግ የተወለዱ ልጆች አባት እንዲኖራቸው፣ ሴቶችን ፕሮቴክት ለማድረግ ከዚህም ባሻገር ደግሞ አንድ ወንድና አንዲት ሴት እየተዋደዱ እየተፋቀሩ ቤተሰቦቻቸው ላይፈልጉ ይችላሉ፣ ኮንሰንታቸውን ላይሰጡ ይችላሉ። ቤተሰብ ደግሞ የሀገር መሰረት ተረዳኝ አይደል? ጥሎሽ የሚባል ነገር አለ በእኛ ሀገር ባህል፣ በሃይማኖት፣ በዘር፣ በጎሳ የሁለት ወንድና ሴት ግንኙነት ደስተኛ የማይሆኑ ሰርግ ደግሰን በጋብቻ እንጋባ ቢሉ ብዙ እዚህ ቦታ ላይ ሮል ያላቸው አካላት አሉ። ሽማግሌ መላክ አለበት፣ እናት አባት፣ ቤተዘመድ ምናምን የሚባል ነገር አለ። ያንን ማሟላት ያልቻሉ ሰዎች በኢሬጉላር ዩኒየን ይጣመራሉ ማለት ነው። ስለዚህ አሁን ወደ ዋናው ጉዳይ ስንመለስ በኢሬጉላር ዩኒየን ወይም ደግሞ ጋብቻ ሳይኖር እንደ ባልና ሚስት በሚኖሩ ሰዎች መካከል የተወለደው ልጅም አባቱ የዚህ ዩኒየን ባልየው ነው ማለት ነው፣ ሰውየው ነው ማለት ነው። ስለዚህ በሁለቱ የህግ ግምት ይወሰዳል። በታወቀው ግንኙነት የተባለው ይሄን ነው። ሌሎችንም ቀጥለን መዘርዘር እንችላለን። ስለዚህ አንደኛ ባልና ሚስት ሆነው የሚኖሩ ሁለት ሰዎች ትዳሩ ጸንቶ ባለበት ጊዜ የተወለደው ህፃን ለሚወለደው ህፃን አባቱ የሚሆነው በትዳር ወቅት ባል የሆነው ወንድ ነው። ሁለተኛ ደግሞ ባልና ሚስት ባይሆኑም እንደ ባልና ሚስት ሆነው አብረው የሚኖሩ ሰዎች አሁንም የሚወልዱት ህፃን ለልጁ አባት የሚሆነው
ሰውየው ነው ማለት ሰውየው ነው። ኦኬ ስለዚህ ምን ብለኸኛል? አንደኛ ባልና ሚስት ሆነው በሚኖሩ፣ ሁለተኛ እንደ ባልና ሚስት ሆነው አብረው ለሚኖሩ ለሚወለደው ህፃን ወንድየው ነው ብለናል። ይሄ አንደኛ ነው። ሁለተኛው በተመለከተ የተወለደውን ልጅ አባት የሚሆነው ሰው ልጄ ነው ብሎ ሲቀበል የዝርዝር ጉዳዮች አሉ። ወደ ኤክሴፕሽን ከሄድ ልክነሳት አይበቃም። ስለዚህ ሁለተኛው ይሄ ነው። የተወለደው ልጅ ልጄ ነው ብሎ ሲቀበል ዲክላሬሽን ሲሰጥ አባትነቱ ይረጋገጣል። ሶስተኛው ደግሞ በፍርድ ቤት በሚሰጥ ውሳኔ። እዚህ ነው እንግዲህ የዋንትያም ጉዳይ ከዚህ ጋር አብሮ ዝርዝር ጉዳዮች አሉ በፍርድ ቤት የሚረጋገጥባቸው። ለምሳሌ ያህል አገባሻለሁ እያለ ተከታታይነት ያለው ግብረ ስጋ ግንኙነት እየፈጸመ ምናምን ከነበር በፍርድ ቤት በሚሰጥ ውሳኔ አባት ይሆናል ማለት ነው። ከዚህም ባሻገር ደግሞ የመደፈር የመጠለፍ አደጋ ደርሶባት ከነበር ወደሱ ልክ ስትሄድ ምን እናድርግ? ምናልባት ለአድማጮቻችን ፍሎውን ጠብቆ አንደርስታንድ እንዲያደርጉት። ስለዚህ ከ1 እስከ 3 አባትነት የሚወሰንባቸው መንገዶች ኦልሬዲ አሁን አየን። የዋንትያን ጉዳይ ልዩ ያደረገው ነገር ምንድን ነው? አሁን የዋንትያ ጉዳይ ልዩ ያደረገው አንደኛ የወንጀል ኤሌመንትም አለው፣ ተቀላቅሏል። የወንጀል ኤሌመንትም አለው። አንደኛ ጋብቻ አልተመሰረተም በወንድና በወንድየውና በዋንትያ መካከል። አሁን ወንድየው ማን እንደሆነ አናውቅም፣ ስለማናውቅም እሷ ግን በሶሻል ሚዲያም ስለምትታወቅ ይሄ ደግሞ በብዙ ሰዎች ተጽዕኖ መፍጠር የሚችል ነገር ነው። የፍትህ ስርዓትንም ሰው በትኩረት እንዲያዩ የሚያደርግ ነገር ነው። ለዚህም ነው የፍርድ ቤት ጉዳይ ክሊር የሆነ ቀጥተኛ የሆነ የፍርድ ቤት ጉዳይ ያለበት ጉዳይ ስለሆነ ነው አሁን እያነሳን ያለ ነው። ስለዚህ በዋንትያና በወንድየው መካከል ጋብቻ የለም፣ እንደ ባልና ሚስት ግንኙነት የለም። ነገር ግን የመደፈር ነገር እንዳለ የሚያሳዩ በቂ ማስረጃዎች አሉ። ትልቁ ማስረጃ ምንድን ነው? እድሜዋ ነው። ስለዚህ ልዩ የሚያደርገው ወንጀሉና እዚህ ጋር የአባትነትን ተረስቷል። የተወለደው ልጅ ወላጆቹን የማወቅ የወላጆቹን እንክብካቤ የማግኘት ህገ መንግስታዊ መብት አለ። እዚህ ጋር ደግሞ የወንጀል ድርጊት ተፈጽሟል። ስለዚህ ይሄ የተለየ ያደርገዋል። ልዩ የሚያደርገው ምንድን ነው ላልከኝ፣ አንደኛ እድሜዋ ይመስለኛል። እድሜዋ በጣም የብዙ ሰው ትኩረት የተሳበው ባይዘወይ ኢቢኤስ ዛሬ ልክ ከፍቼ ሳየው አስፋው መሸሻ በነበረበት ጊዜ የተደረገ ኢንተርቪው ነው። በጣም ህፃን ናት። እሷ ራሱ ህፃን ናት። እንኳን ወልጃለሁ ብላ ኢንተርቪው ስታደርግ የማይታመን ነበር። እንደገና የሆነ ከቤተሰቦቿ ጋር ተያይዞ ደግሞ የተፈጠረባት ይሄ ተከታታይ ስቃይ እና ያንን ስቃይ አልፋ የመጣችበት መንገድ እሱን ትኩረት የሚስብ ነው ልዩ ያደረገው ነገር። ከዛ ደግሞ ይሄ ልጅ የወለደው ወንድ በወቅቱ ሲተባበር የነበረ ሰው አይደለም። እንግዲህ ያለ ፍቃዷ ነው። አሁን እንግዲህ እንድንወያይበት የምፈልገው ነገር ይሄ ከመደፈርና ፍቃዷን አልሰጠችም ከሚለው ጋር ተያይዞ ያለው ነገር ቅድም ጥሩ ኤክስፕሌን አድርገኸዋል። እዚህ ጋር እንድትገልጸው ስለፈለግኩኝ ነው። ከ18 ዓመት በታች የ13 ዓመት ህፃን ነበረች። በዚህ ጊዜ የሚደረግ ጾታዊ ግንኙነት እኔ አይ ቲንክ ዋናው ክሪቲካል ጉዳይ ያለ እዚህ ጋር ይመስለኛል። ተደፍራለች ተብሎ በህግ ግምት የሚወሰድበት ነው የሚለውን በተመለከተ እስኪ እንዴት ኤክስፕሌን ታደርገዋለህ? ለምንድን ነው መሰለህ አሁን ይሄንን ጉዳይ ማየት መመርመር ስልጣን ያላቸው አካላት አሉ። እኛ ጠበቆች ነን፣ ፖሊስ አይደለንም፣ አቃቤ ህጎች አይደለንም፣ ፍርድ ቤት ዳኞች አይደለንም። ስለዚህ እነዚህ ሶስቱ አካላት ናቸው በዋናነት በወንጀል ጉዳይ የህግ የበላይነት እንዲረጋገጥ ጥፋተኞች ለህግ ቀርበው ተገቢውን ቅጣት እንዲያገኙ የሚያደርጉ አካላት አሉ። ነገር ግን እቺ ልጅ ወልዳለች። ልጇ ትልቅ ምስክር ናት፣ ማስረጃ ናት። የወለደችው በየትኛው የእድሜ ክልል ውስጥ ነው? ከ18 ዓመት በላይ ነው ወይስ በታች ነው? ከ18 ዓመት በታች ነው። የሚወለደው ደግሞ ባዮሎጂካሊ እንዴት ነው? የታወቀ ነው። የግብረ ስጋ ግንኙነት የወንድና የሴት ሳይንሱን በደንብ መተንተን ባንችል እንኳን ማለት ነው። ስለዚህ ስለመደፈሯ በቂ የሆነ ማስረጃ አለ። ማስረጃው ምንድን ነው? ህፃን ልጅ ወልዳለች። በስንት ዓመቷ? በህፃንነት እድሜዋ። ስለዚህ ተደፍራለች ብለን በኮንፊደንስ መናገር እንችላለን። ምንም እንኳ ዘ ፋይናል ዲሲሽን ሜከር አንድን ሰው ደፋሪ ብሎ መቅጣት የሚችል
ስልጣን ያለው ፍርድ ቤትም ቢሆን ስለመደፈሯ ግን እኛ መናገር እንችላለን። ደፋሪውን ለይቶ ጥፋተኛ ማለት የፍርድ ቤት ስልጣን ተረዳኛል። ልክ ነህ ደግለው። በነገራችን ላይ እኛ የፍርድ ቤት ስልጣንን የመሻማት ምንም ኢንቴንሽን የለንም። ግን አንድ ነገር ልንደርደርና እኔ የተወሰነ ነገር መግለጽ ፈልጋለሁ። የፍትህ ስርዓቱ ተገማሽ መሆን አለበት። በዚህ ትስማማለህ? በደንብ። የፍትህ ስርዓቱ ተገማሽ መሆን ካለበት የሚገምቱት እነማን ናቸው? አንዱ የህግ ባለሙያዎች ናቸው። ለምሳሌ የሆነ ኬዝ ልክ ሳቀርብልህ ላንተ ኬዙን በደንብ አይተህ ከህጉ ጋር አገናዝበህ ማስረጃዎቹን መዝነህ ፍርድ ቤቱ እንዲህ ሊወስን ይችላል፣ ፖሊስ እንዲህ ሊከስ ይገባል፣ አቃቤ ህግ ደግሞ በዚህ አግባብ እና በዚህ ድንጋጌ ክስ እንዲመሰርት ይጠበቃል ልትል ትችላለህ። የመገመት ስራ ፕሮፌሽናል ፕሪዲክሽን ነው እያደረግን ያለ ነው። በጣም ጥሩ ነው ያብራራኸው። ስለ እኔ ለአድማጮቻችን ብንገልጽላቸው አንድ የዚህ ውይይት ሴንትራል ፖይንት ነው ብዬ የማስበው ስለ ኮንሰንት ፍቃድን በተመለከተ አንድ ሰው ፍቃዱን መስጠት የሚችለው እድሜው ከስንት ዓመት ጀምሮ ነው? ከ18 ዓመት በላይ። ኤግዛክትሊ። ስለዚህ አሁን በፍትሐ ብሔር ጉዳይ ልክ ስናየው ይሄ ህንፃ ለምሳሌ የኔ ቢሆን ለአንተ እንድሸጥልህ የውል ስምምነት ማድረግ ካለብኝ አንዱ ማሟላት የሚገባኝ የኔ እድሜ ከ18 ዓመት በታች በላይ መሆን አለበት። ከ18 ዓመት በታች የምሰጠው ፍቃድ በህግ ፊት እንዳልተሰጠ ነው የሚቆጠረው። እንዳልተሰጠ ይቆጠራል፣ እውቅና አይኖረው። ስለዚህ ቅድም የገለጽከው ነገር አለ። ከ18 ዓመት በታች ሆና ፍቃዷን መስጠት በህግ በማትችልበት አግባብ የጾታ ግንኙነት ካደረገች እንደተደፈረች ይቆጠራል። አሁን የውይይታችን ሴንትራል ፖይንት እዚህ ጋር ነው ያልኩ። ለምን መሰለህ? እኔ ከሶሻል ሚዲያዎች በጣም ብዙ ነገር አይቼ የተረዳሁት ነገር አለ። ይሄ የግንኙነቱን ያደረገው ወንድ አይ ቲንክ ፈቅዳልኛለሽ ብሎ ያምናል። አንድ ሁለተኛ የኔ ግምት ነው፣ ከተሳሳትኩ ኖርማሊ በኮሜንት ልትጽፉ ትችላላችሁ። ሁለተኛው ዋንትያ ራሱ ፍቃዷን እንደሰጠች ይሰማታል ይመስለኛል። ስለዚህ እኔ ፈቅጃለሁ እያለች ከውስጧ ታምናለች። እሱም ፈቅዳልኝ ነው እንጂ አስገድጃት አይደለም ይላል። ነገር ግን ይሄ ፍቃድ ግን በህግ ፊት ሲመጣ ግን እንደሚፈራረስ ምንም ውጤት እንደማይሰጠው ግን አልተረዱም ሁለቱም ይመስለኛል። what do you think? ምን ታስባለህ? በደንብ በሚገባ አየህ። እኛ አሁን አንተን ጨምሮ አብዛኛው አሁን ጠበቆች ሚዲያ ላይ እየመጣ ነው። ለምንድን ነው እየመጣ ነው የሆነው? አንደኛ ህግን ያለማወቅ ከተጠያቂነት አያድንም የሚባል ትልቅ የህግ ራሱ ህግ አለ፣ ፕሪንስፕል አለ። ስለዚህ ለዚህም ነው አብዛኛው ማህበረሰባችን ደፋሪው ህጉን አያውቁም፣ ተደፋሪው ህግን አያውቅም። ስለዚህ ይሄንን ነው እኛ አሁን ፕሌይ ለማድረግ እየሞከርን ያለ ነው፣ ለማስተካከል ለማረም እየሞከርን ያለ ነው። ስለዚህ መታመን መቻል አለበት። መጀመሪያ ፈቅዳለትም ቢሆን ጥፋተኛ እንደሆነ ጌልቲ እንደሆነ ሊያቢሊቲ እንዳለበት ተጠያቂነት እንዳለበት ማመን አለበት። ዋንትያም ደግሞ የሰጠችበት እድሜ ኮንሰንት ሰጥታ እንኳን ቢሆን አናውቅም እኛ። ኃይልም ተጠቅሞ ሊሆን ይችላል። አንደር ኤጅ መሆን አለ፣ ከእድሜ በታች መሆን አለ። ከዛ ደግሞ ኃይል መጠቀሙም ሊኖር ይችላል። ኃይል ሳይጠቀም ጋብዟት፣ አታሏት፣ ከረሜላ ዋተቨር ነገር ሰጥቷት ባይሰጥም እንኳን ከነበር ተገዳ እንደሆነ ማመን መቻል አለባት። ስለዚህ ይሄ መታመን መቻል አለበት። ከዛ በኋላ ጥፋተኛ ነው አይደለም ተመዝኖ ተገቢ ፕሮሲጀርን ጠብቁ ሊሄድ ይገባል። እሱ ላይ ማመን አለብን ሁላችን። ስለዚህ ኮንሰንቱ ዋጋ የሌለው ነው አንተ እንዳልከው ቅድም። ምክንያቱም እሷ ራሱ ላይቭ ገብታ በተወያየችባቸው አንዳንድ የቲክቶክ ቪዲዮዎች ለማየት ስሞክር ጥያቄ ጠይቋታል ላይቭ የገቡ ሰዎች፣ ግን መልስ መስጠት አትፈልግም። ሪትሪት ስታደርግ ምናምን አያታለሁ እና አይ ቲንክ የሆነ ያኔ የሆነ በፍቃድ ያደረግኩት ነው ሰው በፍቃድ ካደረግኩት ደግሞ አልተደፈርኩም። ግን እሷ ሚስ ያደረገችው በ13 በ14 ከ18 ዓመት በታች በአጠቃላይ የጾታዊ ግንኙነት ልክ ስታደርግ እንደተደፈረች አውቃና ተገንዝባ ጉዳዩን ወደ ህግ ልትወስድ እንደምትችል እስካሁን ድረስ ያወቀች አይመስለኝም። ባይ ዘ ወይ በዚህ አጋጣሚ በዚህ ቪዲዮ እኔ አንድ መልእክት ብናስተላልፍ ደስ ይለኛል። ደጉሎ የሚገርምህ እንዲህ አይነት የወንጀል ድርጊቶች ሲፈጸሙ እንኳን ለሚዲያ ቀርቶ ነውና ይሄ 3-4 ሰው ባለበት እንኳን ኬዙን ብሪፍ ለማድረግ ያስቸግራል። የሚያሳፍር ነገር በዛት ስላለው ማለት ለምሳሌ እኔ የወንጀል ችሎት ላይ ዳኛ ሁኜ በሰራሁባቸው
ጊዜዎች የሬፕ ኬዞችን አይቻለሁ በብዛት በጣም ከባድ ነገሩ ምንድነው መሰለህ ሬፕ ይሄ ጾታዊ ግንኙነት ጋር ያልተገባ ጾታዊ ግንኙነት ጋር ተያይዞ ያሉ የወንጀል ድርጊቶች በአጠቃላይ ተፈጽመው በችሎት ማስረጃ በመሰማበት ጊዜ ብዙ ምስክሮች መጠው ይናገራሉና ድባቡ ደስ አይልም በጣም ትገምታለህ አይደል አስቸጋሪ እንደሆነ አቃቤ ሕግ ሆኜ ብዙ አጋጥሞኛል ማለት በተከሳሽ በኩል አላስገደልኳትም ለማለት የሚቀርቡ በጣም ሰቅጣሽ የሆኑ ማስረጃዎች አሉ የራቁት ቪዲዮ የራቁት ፎቶ ማለት ቤዝድ ኦን በሷ ኮንሰንት ነው ለማለት ማለት ነው እና አቃቤ ሕግ በነበርኩበት ጊዜ እንደዚህ አይነት አጋጣሚዎች አሉ መንፈሱ በጭራሽ ደስ አይልም በጣም ይቀፋል ይደብራል የሆነ ነገር ትዝ ብሎኝ ነው እኔ አንድ ጊዜ ባየሁት ኬዝ ማለት ነው ያው አንደኛ ብዙ አመት አልፎታል ሁለተኛ ነው ኬዙን ስም አላነሳም ሰውየው ደፈር የተባለው የቤት ሰራተኛዋን ነው እና የአቃቤ ሕግ ማስረጃ ተሰምቶ እንደተጠናቀቀ በቃ ፕራይማ ፋሺ ኤቪደንስ ቀርቧል ጥፋተኛ መሆንን ያሳያል ተከላከል ተባለ አሁን የቤት ሰራተኛ አስገድዶ ደፍሯል ያንን ያደረገው በሌሊት ነው አስዩም ከሌሊት 9 ሰዓት እና የመከላከያ ምስክር አቅርብ ተባለና ማንን አቀረበ መሰለህ ሚስቱን ፈቅዳልኝ ነው ለማለት ወይስ እንዴ አላረኩም ለማለት አልፈጸምኩም አላደረኩም ለማለት እኔ ከሚስቴ ጋር ነበርኩ ነው ግን የሚገርም ነገር ኖ ከሚስቴ ጋር ነበርኩ አይደለም እሱም አንድ ነገር ሊሆን ይችላል በሰዓቱ ድርጊቱ ተፈጸመ በተባለበት ጊዜና ቦታ እንደዛ አይደለም እንደዛ ቢሆን ያስኬዳል ባይ ዘ ወይ በጣም እንደው ማሪፍ አይ ጠበቃ አይደለም ግን ከባድ ተከሳሽ ያለ ምንድነው እንዲህ አይነት ነገር እኔ አላደርግም ሚስቴን ትመስክር ነው ሚስትየዋ ደግሞ በዚህ ጉዳይ ላይ ተበዳይዋ ናት እና እንዴት ልትመሰክር ትችላለች በጣም አስቸጋሪ ነበር ያ ሰው ማስተላለፍ የፈለግነው መልእክት ምንድነው መሰለ ዋንትያ ራሷ ወይንም ደግሞ በዙሪያ ያሉ ሰዎች ኢቭን እሷን ሪፕሬዘንት ማድረግ የሚፈልጉ መተባበር የሚፈልጉ ሰዎች ይሄንን ጉዳይ ፐርሰናሊ በእኛ ሎ ኦፊስ ዲስከስ ማድረግ የሚፈልጉ ከሆነ የህግ ምክር አገልግሎት የሚፈልጉ ከሆነ እኛ በነፃ አሲስት ልናደርጋቸው እንችላለን ምክንያቱም ይሄ የብዙ ሰዎችን ትኩረት ስለሳበ እሷን መርዳት ማለት ያን ሁሉ ሰው ኖርማሊ እንደ መርዳት ይቆጠራል ብዬ አስባለሁ እኔ ግን በአንተ ፕሮግራም ላይ ጠያቂ ልሁንና ልጠይቅ ከፈቀድክልኝ ማለት አሁን በእኛ ሀገር ባለው በፍትህ ስርዓት ማለት ቋፍ ላይ ያለ የፍትህ ስርዓት ነው ያለን ብዙ ክፍተቶች ያሉበት ብዙ መሰራት ያለበት ነገር ያለበት እንደሆነ ይታወቃል ነገር ግን ከ3 አመት በፊት በነበረው ዋንትያ በኢቢኤስ የቴሌቪዥን ጣቢያ ቀርባ መገናኛ ብዙሃን ላይ ማለት ሀገሪቱ ውስጥ አሉ ከሚባሉ ከከፍተኛ ተመልካች ካሏቸው የቴሌቪዥን ጣቢያዎች መካከል አንዱ በሆነው ግንባር ቀደም በሆነው ሚዲያ ላይ ቀርባ እንደዚህ አይነት አደጋ እንደደረሰባት በአንደር ኤጅ ሆና ከ18 ዓመት በታች ሆና ልጅ እንደወለደች ስትናገር በአዲስ አበባ ከተማ ቫይራል መውጣት ማለት በቃ መነጋገሪያ ሆኖ ፖሊስ የት ነበር ማለት ለምን አክሽን አልወሰደም ለምን ምርመራ አልተደረገ ምን ይሰማል አንተ እንደ ጠበቃ እንደ ሌጋል አክተር በዚህ ጉዳይ ላይ ምንድነው አንተ የሚሰማ ባይዘው የሚገርምህ ቀጥለን እንደውም እያሰብኩት ነበር ነው ወያይበታለን ብዬ የሚገርምህ ነገር ከፍትሐ ብሔር ክስ ጋር አነጻጽሬ ብነግርህ ደስ ይለኛል ኖርማሊ ለተመልካቾችን በደንብ እንዲረዱት በፍትሐ ብሔር ጉዳይ አንተ ከሳሽ በምትሆን ጊዜ ማሟላት የሚገባ አንዳንድ መስፈርቶች አሉ ለምሳሌ በምትከስበት የህግ ጉዳይ ላይ መብትና ጥቅም ያለህ መሆኑን ማረጋገጥ አለብህ የምትከሰው ሰው በተከሳሽነት ሊሰየም የሚገባ ሆኖ አንዳንድ ነገሮችን ማሟላት አለበት እንደገና ደግሞ ክሱን ስታቀርበው ደግሞ አንተ ራስህ ማቅረብ አለብህ ወይንም ደግሞ ህጋዊ ውክልና የሰጠው ሰው እንደ ጠበቃ አይነት ወይም ደግሞ እንደ ቤተሰብ አይነት ነው ክሱን የሚያቀርብልህ ሶስተኛ ደግሞ ክሱ ሲቀርብ ደግሞ ለፍርድ ቤት መቅረብ የሚገባው በተወሰነ በህጉ በተወሰነ ፎርም ነው ለምሳሌ ፍትሐ ብሔር ስነ ስርዓት ህግ ቁጥር 80 መሰረት አንድ አቤቱታ እንዴት መዘጋጀት እንዳለበት ቢደነግገው ነገር አጻጻፍን ጀምሮ በቀለም በእንደዚህ ለምሳሌ በእርሳስ ጽፈህ ልታቀርብ የክስ አቤቱታ አትችልም ብዙ መስፈርቶች አሉ እነሱን ሁሉ አልፈ ነው ክስ የምታቀርበው
በወንጀል ጉዳይ ግን አሁን እንደዚህ አይነት በዋንተኛ አይነት ኬዝ ክሱን ማን ሊያቀርበው ይችላል? አንደኛ ዋንተኛ ልታቀርበው ትችላለች። ሲጀመር ከሳሽ አይደለችም እሷ። ምንድነው የሚባለው በወንጀል? ጥቆማ ነው የሚባለው። ጥቆማ መስጠት ትችላለች። ከሳሹ ሌላ ነው። ይሄ ጉዳይ ይመለከተኛል ብሎ ኬዙን እንደራሱ ይዞ በፍርድ ቤት ክስ ለመመስረት ውክልና ያለው አቃቤ ሕግ የሚባል እና ተቋም አለ። ስለዚህ ማንኛውም ሰው የክስ አቤቱታውን ማነው ጥቆማ ሊያቀርብ ይችላል። አንድ ሁለተኛ ልክ እንደ ፍትሐ ብሔሩ ፎርም የለው በወረቀት በአካል ሄደህ ምናምን በስልክ መጠቆም ትችላለህ። በሌላ በኩል ምን ልታደርግ ትችላለህ? አንደኛ እሷ ሳትሆን ማንኛውም ሰው ክሱን መጠቆም ይችላል ብለናል። ሁለተኛ ፎርም ሳያስፈልግ ኤኒዌር በስልክም ኮሚኒኬት አድርገህ ጥቆማ መስጠት ትችላለህ። እንደገና በተጨማሪ ደግሞ ክሱን የት ልታቀርበው ትችላለች? ለምሳሌ የትኛው ፖሊስ ጣቢያ የትኛው መንግስታዊ ተቋም ክሱን ማቅረብ እንዳለባት ከእድሜዋም ከትምህርቷም ጋር ተያይዞ ላታውቅ ትችላለች። የሚገርምህ ነገር ለፈለገችው ተቋም ልታቀርበው ትችላለች። በህጉ መሰረት የወንጀል ስነስርዓት ህጉ በሚደነግገው መሰረት ለምሳሌ ሄዳ ለሚሊሻ ጽሕፈት ቤት ወይ መብራት ኃይል ብትጠቁም ያ ጥቆማው የደረሰው አካል ነው ለትክክለኛ የመንግስት ተቋም ለፖሊስ ያንና ጥቆማ እንደገና የማስተላለፍ ዳይሬክት የማድረግ ተቀብሎ የማስተላለፍ ግዴታውን ህጉ የጣለበት እዛኛው ነው እንጂ አይመለከተኝም እሷ ላይ አይደለም። ዙሮ ዓላማው ምንድነው ከተባለ በአንድ የሆነ ቴሪቶሪ ላይ አንድ የወንጀል ድርጊት ስለመፈጸሙ ፖሊስ እንዲሰማ የማድረግ ነው። አሁን በጠየቀኝ መሰረት ፖሊስ ራሱ በትልቁ ሜንስትሪም ሲተላለፍ ሰማ ነው። ይገመታል። ምንም ጥርጥር የለም። ምን ጠይቃለ? እኛም ሰምተን እኛም እኮ አየር ላይ ነው የሰማነው። ስለዚህ እንዲያውም እኮ ከኛ ቀድሞ እኮ እሱ እንዲሰማ እኮ ይጠበቃል አይደለ? የወንጀል ድርጊቶችን አነፍንፎ መጀመሪያ ፖሊስ አንድ የወንጀል ድርጊት እንዳይፈጸም፣ ሁለተኛ የወንጀል ድርጊት እንደተፈጸመ ባወቀበት ጊዜ ደግሞ አክቹዋሊ ባወቀበት ጊዜ ሳይሆን በጠረጠረበት ጊዜ የወንጀል ምርመራ ልክ መጀመር ይኖርበት ነበረ። ስለዚህ ምን ሊሆን ይችላል መሰለህ ደጉሎ? አልሰማም መቼስ ማለት ይከብዳል። ለምሳሌ እዚህ ላይ በጣም ይቅርታ ይሽዋስ ለምንድን ነው ሶሻል ሚዲያ ላይ ያለው ነገር ፖሊስ የሚሰማው ብለህ ከጠየቀኝና ለማረጋገጥ ብዙ ቲክቶከሮችን በአለባበሳቸው በአነጋገራቸው አንዳንድ አሁን በግል አቤቱታ የሚቀርብ ጭምር ሲያስብ ነበር። ስለዚህ አላወቅም መረጃ የለውም ብለን አንተ እንዳልከው ማለት ነው ልናስብ አይችልም። ምክንያቱም ሶሻል ሚዲያ ላይ የሚደረገውን ማወቅ ከቻለ ማስ ሚዲያ ላይ የሚደረገውን ደግሞ ማወቅ የማይችልበት ምንም አግባብ የለም። ኖርማሊ ያውቃል ሰው ምን ሊሆን ይችላል። እኔ አይ ቲንክ ምገምተው ምን እንደሆነ ታውቃለህ? ፖሊስ እስካሁን ድረስ የወንጀል ምርመራ በዚህ ጉዳይ ላይ ምናልባት ሳናውቅኛ ጀምሮ አጣርቶ ሊከሰስ የሚችልበት ማስረጃ እና ህጋዊ ግራውንድ አላገኘውም ብሎ ካልለቀቀው በቀር አሁን እንትን ሊለው ይችላል። ለምን ካልከኝ እንዲህ አይነት የሬፕ አይነት ኬዞች ልክ ሲፈጸሙ ክሱ የሚቀርበው የወንጀል ምርመራ የሚጀምረው እስከ መቼ ጊዜ ድረስ ነው? ይርጋ አያግዱም ከ10 ዓመት 20 ዓመት በላይ 10 ዓመት እስከ 20 ዓመት ገደማ ይደርሳል። ስለዚህ ፖሊስ እኮ በሚቀጥለው ሳምንት በሚቀጥለው ዓመት የዛሬ 3 ዓመትም የወንጀል ምርመራ ከጀመረ ስቲል ስራውን ሰርቷል ብዬ አስባለሁ። ምናልባት እኔ በነገራችን ላይ እንዲሁም ትልቅ የመንግስት ስልጣን ቢኖረኝ እኔ ምን እንደማደርግ ታውቃለህ? የኔን ዊሽ ለምን አልገልጽም? መንግስት በተለይ ማይነርስ ከዚህ ከ18 ዓመት በታች የሆኑ ህፃናትን በተመለከተ ይሄ ሴክሹዋል ኤክስፕሎይቴሽን እንደማይካሄድ መንግስታዊ ፕሮቴክሽን እንደሚሰጥ ለማረጋገጥ እንደማሳያ ይሆናል። ይሄን ምርመራ ልክ ቢጀምር ማለት ነው። ጥቆማ ኢቭን ሳይኖር ነው። አሁን የሆነ ሰው ሂዶ ፖሊስ ጣቢያ ሂዶ እንዲህ አይነት የወንጀል ድርጊት ስለመፈጸሙ ሰምቻለሁ አውቄያለሁ ብሎ ከዋንትያ ውጭም የሆነ ሰው ሂዶ ሪፖርት ማድረግ ይችላል ብለናል። እንደዛም ሳይኖር በራሱ ኢኒሺዬሽን ባይ ኢትስ ኦን ሞሽን አውቆ ማለት ነው ሂዶ ልጁን አስጠርቶ የወንጀል ምርመራውን አጣርቶ፣ በነገራችን ላይ የወንጀል ምርመራ አጣርቶ ከሱ የግድ ማስቀጣት አለበት እያልንም አይደለም።
ጉዳዩ በፍርድ ሂደት ይለፍ ይታይ ነው እያልን ያለው። እንደዛ ማድረግ ከቻለ እንዲህ አይነት ድርጊቶች ሲፈጸሙ ዜጎች ላይ ጥበቃ እንደሚያደርግ ማሳያ ነው ማለት ነው። እንደ ማሳያ ኖርማል ይጠቀሙበታል። እንደዛ ይመስለኛል። ኦልራይት። ስለዚህ እስካሁን ባለመጀመሩ እንደ ባለሙያ እንደ ጠበቃ እናስራለን። ምክንያቱም በአለባበስ አሳዶ በቀናቶች በቁጥጥር ስር አውሎ ምርመራ የሚያደርግ ፖሊስ ባለበት ሀገር በ13 ዓመት የግብረ ሥጋ ግንኙነት ፈጽማ ልጅ የወለደች ሕፃን ማስ ሚዲያ ላይ ቀርባ በመገናኛ ብዙሃን ቀርባ የወንጀል ምርመራ አለመጀመሩና አስወላጁ እንበል እንግዲህ ደፋሪው ለማለት ብንለው ምንም ችግር የለው ለሕግ አለመቅረቡ ያሳዝናል። አሁንም ጥሪያችንን እናቀርባለን የሕግ የበላይነት እንዲረጋገጥ። ልክ ነህ። ብዙ ሰዎች ባይዘው እንደዚህ አይነት ጥሪ ነገር በቲክቶክ ምናምን እያደረጉ እንደሆነ አውቃለሁ። ያው ይሰማል ይመስለኛል። እኔ እንዳልኩህ አሁን ራሱ ምናልባት ፖሊስ አንዳንድ እንቅስቃሴዎችን አድርጎ ሌላ ቪዲዮ እንሰራ ይሆናል ብዬ አስባለሁ ይመስለኛል። ምክንያቱም የፍጥጥ ያለ ወንጀል ድርጊት ነገር ስለሆነ ማለት ነው። በዚህ ጉዳይ ላይ ከተወያየንና የቀረ ነጥብ ከሌለ ቀጥለን እንድናይ የምፈልገው ነገር ምንድን ነው? ከዚህ ከአባትነት ጋር በተያያዘ ያለውን ነው። ከአባትነት ጋር በተያያዘ ያለውን እኔ ያው ብዙ ጊዜ የሚታየኝ ነገር አለ። ለምሳሌ ሬፕ አድርጎ ልጅ ወለደ እና ልጁ ለሱ ሊሆን አይገባም ይላል ማሱ። ይሄ አብዛኛው ሰው ያለው የፍትህ ስሜት እና ህጉ ይላል ብሎ የሚጠብቀው ማለት ነው። አንተ ምን ትላለህ? እንትን ነው በአብዛኛው የህጉ ዓላማ ህፃናት አባት አልባ እንዲሆኑ ወላጅ አልባ እንዲሆኑ አይፈልግም ብቻ ሳይሆን ጽኑ አቋም አለው። የሀገሪቱ ህገ መንግስት አለ። የህጎች ሁሉም የበላይ ህገ መንግስት አለ። ሀገሪቱ ደግሞ ፈርማ ያጸደቀቻቸው የህፃናት መብቶችን የሚደነግጉ ዓለም አቀፍ አህጉር አቀፍ ድንጋጌዎች አሉ። እነዛ ሁሉም በሚባል ደረጃ ህፃናት ወላጆቻቸውን የማወቅ በወላጆቻቸው የመጠራት የወላጆቻቸውን እንክብካቤ የማግኘት ህገ መንግስታዊ መብት አላቸው። ናቹራል መብት ነው፣ ሰብአዊ መብት፣ ተፈጥሯዊ መብት ነው። ስለዚህ ይሄ ሊገረስስ የሚገባው አለ። ይህንን ማመን አለብን። መጀመሪያ አሁን ከሰውየው ጥቅም አንጻር ስለምንመለከተው ማየት ያለብን ከህፃኑ አንጻር። በእርግጥ ያው ለክርክር የሚቀርቡ ጉዳዮች አሉ። ደፋሪውን አባቱን ማወቅ ለልጁ በስት ኢንተረስት ኦፍ ቻይልድ ለልጁ ጥቅም ቅድሚያ በመስጠት መተርጎም አለበት ሲባል አባቱን ማወቅ አለበት ሲባል ደፋሪውን አባት የማወቅ ነገሩ ለህፃኑ ይጠቅማል ወይስ ይጎዳል? ለክርክር ክፍት ነው እሱ። ተመልካቾቻችንም አስተያየታቸውን ማስቀመጥ ይችላል። ነገር ግን ህጉ ቅድም አንስተናል። የቤተሰብ ህጎቻችን በፍርድ ቤት አባትነት ከሚረጋገጥባቸው ጉዳዮች ዝርዝር ነጥቦች መካከል አንዱ እናትየው ተደፍራ ከነበር ይላል። ተደፍራ ከነበር ደፋሪው አባቱ ነው ብሎ በግልጽ ያስቀምጣል። በፍርድ ቤት ውሳኔ ብክድ እንኳን ማለት ነው። ስለዚህ እዚህ ጋር ባላንስ ማድረግ ያስፈልጋል። አባትየው ከአባትየው ጥቅም አንጻር አይደለም። ልጁ ቪዚት መደረግ አለበት። በአባቱ ሊጎበኝ መብት አለው። በወላጆቹ እንክብካቤ ማግኘት መብት አለው። ከልጁ ጥቅም አንጻር ካየነው በህግ አግባብ ተደፍራን ብትወልድ ደፋሪው የልጁ አባት የማይባልበት ምንም ምክንያት የለም። ያ ደግሞ በጥያቄ መልክ ማስቀመጥ የምንችለው ነገር ለምሳሌ እቺ ልጅ የተወለደችዋ ህፃን ዛሬ ህፃን ናት። አስዩም ነገ ከነገ ወዲያ እድሜዋ 25,000 ሞላ። የአይደንቲቲ ጥያቄ አለ። ወላጅ አባቴ ማን ነው? ከየት ነው የመጣሁት የሚል ጥያቄ አለ። መልስ ማግኘት የለባትም ወይ? ኖርማሊ አሁን ከእናትየው አንጻር ነው የታየ። አንተ እንዳልከው ገና በህፃንነቷ የወላጇን እንክብካቤ የማግኘት መብት አላት። የማንነት ጥያቄ አለ ከፍስለው። ናይስ። ከዛ በኋላ ላይ ደግሞ የማንነትን ጥያቄ እንዴት ነው የሚመለሰው? እሱ ነገር አለ። ከዛ ውጪ አሁን እኮ ይሄ ኦብሰስድ መሆን ማን ጋር መሰለህ? ዋንትያ ላይ ነው አሁን ሰው ትኩረቱ ያረፈው። ይሄ ሰው ይሄ አሁን ደፋሪው ለማለት እንቸገራለን አልከ። ማን እንበለው? አክተሩን በለው ማለት ያን ድርጊት የፈጸመው ማለት ነው። እሱ ሰው
በደሉን የፈጸመው ማን ጋ ነው? እናትየዋ ጋ ነው። ግን ለህፃኗ ግን አባት ነው የሚሆነው። ያ ናቹራሊ ነው የምልህ። ለዛም እኮ ይመስላል አሁን ህፃኗ በአድቨርታይዚንግ ስራዎች ላይ ከእሷ ጋር እየተሳተፈች ለእሷ ለኋላ ፐርሰናሊቲዋ ጥሩ ስላልሆነ ምናምን ብሎ እንደገና በፍርድ ቤት ሂዶ ሁሉ ሙግት ገጥሞ አባት እኔ ነኝ ያለበት ምክንያት ምንድን ነው? ኖርማሊ የህፃኗና የአባትየው ግንኙነት አንድ ነው። የዋንትያና የዚህ የደፋሪው ሰው ደግሞ ግንኙነት ደግሞ ሌላ ነው። የመቀላቀል አይነት ነገር ይታያል ይመስላል። እሱን መለየት ያስፈልጋል። እኛ ብለን አልቀደሙ አንደር ኤጅ ሆና ከ18 ዓመት በታች ሆና ነው የወለደችው። ይሄ ደግሞ መደፈርን ያመለክታል። ማስረጃ ነው፣ በቂ ማሳያ ነው። መቀጣት አለበት። ተገቢውን ቅጣት ወደ ፍትህ አደባባይ መቅረብ አለበት። ነገር ግን ህፃኗ ደግሞ አባቷን ልታጣ አትችልም። ለምን? ህገ መንግስታዊ የእሱ መብት እኮ አለ። የእሷ መብት የህፃኗ መብት ነው፣ ህገ መንግስታዊ መብቷል። ስለዚህ በየትኛው ህግ ያንን መቀየር አንችልም። ምክንያቱም ህገ መንግስቱ የህጎች ሁሉ የበላይ ህግም ስለሆነ ከህገ መንግስቱ ጋር የሚቃረን ሌላው ህግ ሁሉ ተቀባይነት ስለማይኖረው ማለት ነው። ስለዚህ ያንን ባላንስ ማድረግ ያስፈልጋል። የመድፈር ወንጀል ስለፈጸመ የልጇ አባት አይደለም የሚለው አርጊመንት የሆነ ፋላሲ ያለበት የህፃኑ አባት ነው። ነገር ግን የዋንትያ ደግሞ ደፋሪ ነው ሊሆን የሚችለው። ስለዚህ ይሄን ነገር ህጉ ሊያስታርቀው ያሰበበት መንገድ ዋንትያ ላይ በፈጸመው የወንጀል ድርጊት ተከሶ ቅጣቱን ይቀበላል። ለተወለደችው ህፃን ደግሞ አባቷ ይሆናል። ህጉ በዚህ መሰረት ነው የሚያስቀምጠው። ከዚህ የተለየ ነገር አለ? ምንም የተለየ ነገር የለም። ይህን ጉዳይ ግን የተለየ ግን የሚያደርገው ዛሬ ምናልባት መጨረሻ ላይ ብንወያይበት ደስ የሚለኝ ምን እንደሆነ ታውቃለህ? ብዙ ጊዜ ሴቶች በሚደፈሩ ጊዜ እና የሆነ ልጅ በሚወለድበት ጊዜ ብዙ ደፋሪዎች እኔ ነኝ አይሉም። ስለዚህ የተለመደው ኬዝ ምንድን ነበር መሰለህ? የልጁ አባት እሱ ነው ብላ በፍርድ አደባባይ የምትሟገተው የተለመደው እናት ነበረች ከዚህ በፊት። እና እንዴት ነው የምታስረዳው? ምክንያቱም አንቺ አግብተሽ ነበር ወይ? እንደ ባልና ሚስት አብረሽ ትኖሪ ነበር ወይ? አባት ይሁንልኝ እያልሽ እየከሰስሽው ነው ያለሽው። ስለዚህ አባት ስለመሆኑ በቂ ማስረጃ ለፍርድ ቤቱ ማቅረብ አለብሽ እንድንወስንልሽ ሲላት ፍርድ ቤት አንዱ የምታቀርበው ማስረጃ ምንድን ነው? ተደፍሬ ነው የተወለድኩት እንደ ማስረጃ ነው እሷ። ስለዚህ አባትነቱ እሱ በፍርድ ቤት ውሳኔ ይጫንበታል ማለት ነው። የተለመደው ይሄ ነው። ይሄኛውን ግን የተለየ የሚያደርገው ደፋሪው ራሱ ልጄን ራሱ ብሎ መጣ። ኬዙን የተለየ የሚያደርገው ይሄ ነው፣ ከተለመደው ውጭ። ምናልባት ከዚህ ጋር ተያይዞ የሺዋስ አሁን ሶሻል ሚዲያ ላይ አለን ሁለታችንም እና ያው እንከታተላለን አክቲቭሊ። ምክንያቱም ማረም ስላለብን በዘፈቀደ ሰው ፍርድ ቤት ላይም ዳኞች ላይም እንግዲህ አሁን በአንዳንድ ቦታዎች ላይ ምን አለ መሰለህ፣ ሁሉም የህግ ባለሙያ ዳኛ አድርጎ የሚያስቡ ሰዎች አሉ። አሁን አንዳንድ ቦታ ላይ ክፍለ ሀገር ላይ ዳኛው የሚሰርች አላውቅም፣ አቃቤ ህግ፣ ነገረ ፈጅ፣ ጠበቃ ሆኜ ነው የሰራሁት እና ዳኛ ይሉኛል ነው። ስለዚህ ሁሉንም ሰው ዳኛ አድርጎ የማሰብ ነገር አለ፣ የመቀላቀል ነገር አለ። ሁሉም የየራሱ ስልጣን አለ። ጠበቃ ስልጣንና ተግባሩ እስከምን ድረስ ነው? አቃቤ ህግ፣ ፖሊስ፣ ዳኛ። ስለዚህ መታወቅ መቻል አለብን። ስለዚህ ሶሻል ሚዲያ ላይ የምንነገሩ ነገሮች እግረ መንገዳችንን እያረምን ነው መሄድ ያለብን። ቅድም የጆርድን ቪዲዮ አንስተናል። ምናልባት በኋላ ኤዲት ስታደርጉት ያንተ ልጆች ቪዲዮ መልቀቅ ከቻላችሁ እዚህ ቦታ ላይ ማስቀመጥ ትችላላችሁ። ምን ትላለች እሷ? በፌደራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ምድብ 4ኛ የቤተሰብ ችሎት ያላችሁ ዳኞች ከደፋሪ ጎን ናችሁ ወይ? ለምን አባትነቱን አረጋገጣችሁ? የሚል ጠንከር ያለ ክስ ታቀርባለች። እዚህ ላይ ብናወራ ደስ ይለኛል። ምክንያቱም ይሄ ችሎት ኢኖሰንት ችሎት ነው። እኛ ምንድነው ያጠፋ ይቀጣ፣ የኛ አስተሳሰብ ያጠፋ ይቀጣ፣ ለህግ እንዲቀርብ እንፈልጋለን። ነገር ግን ደግሞ ኢኖሰንት የሆኑ ሰዎች ደግሞ ያለ አግባብ ስማቸው ሊነሳና ሊተቹ ሊከሰሱ አይገባም። በፌደራል መጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ምድብ 4ኛ የቤተሰብ ችሎት ከአስገድዶ መድፈር ጋር ካለው ነገር ጋር ምንድነው ጥፋቱ? እዚህ ጋር እንድንወያይ ይፈልጋል። ምክንያቱም
ከህግ አንጻር ስናወራ ችሎቱንም ፕሮቴክት የማድረግ ውክልና ባይኖረንም ነገር ግን ህጉን መናገር ስለምንችል ማለት ነው። አብሮ አያይዞ ደፋሪውን መቅጣት አባትነቱን ሲያረጋግጥ ደፋሪውንም አብሮ 10 ዓመት 20 ዓመት መፍረድ ይችል ነበር ወይ ይህ ችሎት? በጣም አሪፍ ነው። እኔ ቪዲዮ ይለጠጣል ብዬ ነው እንጂ ብንወያይበት እኔም ፍላጎቴ ነው፣ ደስ ይለኛል። እሷ ጆርዲ ያልካት ልጅ አንድ ለመናገር ዝም ብሎ በእውቀት ላይ ያልተመሰረተ ድፍረት ጥሩ አይደለም። ያው ምን ያደርጋል ማለት ትክክል ያልሆነ ነገር ላይ በጣም ብትጮህ ምን ያደርጋል? ከህግ አንጻር ያለው ነገር ምንድን ነው የሚለውን በተመለከተ በመጀመሪያ መቼስ ለፍትህ ስርዓቱ ለፍርድ ቤቶች መነሻ የሚሆነው ህገ መንግስት ላይ ዳኝነት ለመስጠት ፍርድ ለመስጠት በህግ ስልጣን የተሰጠው አካል ፍርድ ቤት ነው። ፍርድ ቤት ነው። ስለዚህ ወደ ፍርድ ቤት እንሄዳለን። ፍርድ ቤት ስትሄድ ደግሞ የፍርድ ቤት ዳኛ ደግሞ በእኛ ሀገር ሌጋል ሲስተም ደግሞ እንዴት ነው የሚሰራው ካልክ ኖርማሊ ህግ ተርጓሚዎች ናቸው ዳኞች። ህግ መተርጎም ማለት ምን ማለት ነው? ህግ አውጪው ያወጣው ህግ አይቶ ተገንዝቦ አንድ የሆነ ድርጊት በሚፈጸምበት ጊዜ በማስረጃ በደንብ ካጣራ በኋላ ህጉ ምን እንደሚል ኖርማሊ ፍርድ ላይ ማስፈር ነው። በቃ መተርጎም ማለት ይሄ ነው። ስለዚህ እሷ የረሳችው ሳይሆን ያላወቀችው ነገር ምንድነው መሰለ? ሴትን በመድፈር አንድ ሰው የወለደ እንደሆነ ለልጁ አባት ይሆናል ብሎ ህጉ ራሱ እንደሚደነግግ ይሄንን አላወቀችው። አለማወቅ አንድ ነገር ነው። ባለማወቅ ላይ ተመስርተህ ደግሞ እንደገና ደግሞ ለማስገደድ ደግሞ የምታደርገው ጩኸት ይሄ ተጠያቂነት ያስከትላል። ኤንድ ለውጥ ደግሞ አታመጣም። አይ ቲንክ ሀገር ውስጥ ያለች አይመስለኝም። ሀገር ውስጥ ያለችም እንጂ በጣም አደገኛ ፌደራል መጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ምድብ ችሎት 4ኛ የቤተሰብ ችሎት የቤተሰብ ጉዳዮች ነው የሚመለከተው። የፍቺ፣ የልጅ አስተዳደግ፣ አባትነት፣ የመካድ ክስ የመሳሰሉ ጉዳዮችን ነው የሚያየው እንጂ የወንጀል ችሎት አለ። ደፋሪውን መቅጣት ስልጣን ያለው መጀመሪያ ያለበት ፖሊስ ነው። ወንጀሉን ይመረምራል፣ ለአቃቤ ሕግ ያቀርባል። አቃቤ ሕግ ማስረጃ አሰባስቦ ክስ ለመመስረት በቂ መሆኑን ሲያረጋግጥ ክስ ያቀርባል። ከዛ በኋላ ፍርድ ቤት ሲደርስ የቤተሰብ ችሎት ላይ አይደለም የሚታየው፣ ወንጀል ችሎት ላይ ነው የሚታየው። ስለዚህ ይህ ባልሆነበት ሁኔታ አንድን ፍርድ ቤት ዳኛ ምድብ ችሎቱ ጠቅሶ መናገር ተገቢ አይደለም። የህግ ተጠያቂነትንም ሊያስከትል ይችላል። ጆርድን ይህንን አድርጓለች። ሌሎቻችሁ ግን ሌሎች ሰዎች ከዚህ ድርጊታቸው መቆጠብ መቻል አለባቸው። በእንዲህ አይነት ሁኔታ አይደለም የዋንትያ መብት የሚከበረው። ጥፋተኞችም ላይ የሚቀርቡት በእንዲህ አይነት ይሄ የደቦ ፍርድ ነው። አሁን ደቦ ፍርድ ሰጣለች በራሷ ችሎት ምን ብላ? ከደፋሪ ጎን ናችሁ እናንተ እነማን? 4ኛ የቤተሰብ ችሎት። ይሄ ትክክል አለ። በነገራችን ላይ አገር ውስጥ ብትሆን የ4ኛ ቤተሰብ ችሎት ዳኛ አስጠርቶ ሊቀጣት እኮ ይችላል። በሚገባ ግን ጆርዲ እንደዚህ ልክ አሁን ቪዲዮን አሁን ያየሁት ድጋሜ እስኪያየዋለሁ። እሷ ግን ያልሰራችው ነገር ግን አለ። እንዲያውም እናውጣ ከዛ ላይ አሁን አንተ ስታወራ እያሰብኩኝ ነበር። እሷ ራሱ ያልተወጣችው አንድ ግዴታ፣ አንድ መስራት ያለበት ሚስ ያደረገችው ኃላፊነት ግን አለ። ምን እንደሆነ ታውቃለህ? በዋንትያ ላይ የወንጀል ድርጊት ተፈጽሟል። ይሄ ወንጀል በግል አቤቱታ የሚቀርብ ሳይሆን በአፖን አኪዜሽን የሚቀርብ ክስ ነው። ማንኛውም ሰው ክሱን ሊያቀርብ ይችላል። ጆርዲ የእውነት ፍትህ የምትፈልግ ከሆነና ዋንትያ ደግሞ ፍትህ እንድታገኝ የምትፈልግ ከሆነ በጽኑ ፖሊስ ጣቢያ መጣ ክሱን ማቅረብ ነበረባት። ትችል ነበር። መብት ነው፣ ግዴታ ሳይሆን መብት ነው። ስለዚህ ዋንትያ የምትባል ዋንትያ ሰለሞን የምትባል ሴት እድሜዋ 13 እያለ በዚህ ቀን በዚህ ቦታ እንዲህ የሚባል ግለሰብ ካለ ፍቃዷን አልሰጠችም ስለደፈራትና በወንጀል ህጉ ደግሞ አንቀጽ 626 አካባቢ ላይ ስለሚያስቀጣ የወንጀል ምርመራ ተጣርቶ አስፈላጊውን እርምጃ እንዲወሰድ ክስ እንዲመሰረት ብላ መክሰስ ትችል ነበር። እንዲህ በማድረግ መርዳት ትችላለች። ያን ማድረግ የምትችለውን በህግ የተሰጣትን መብት ግን አልተጠቀመችበትም። እና ይሄ ባይዘው የተወያየ ነው። ለምንድን ነው የጁሪስ ፖድካስት አድማጭ ተመልካቾቻችን የኛ ቤተሰቦች ናችሁ። እንዲህ አይነት ባልተገባ አይነት ድርጊት ውስጥ ገብሳችሁ ተጠያቂ እንዳትሆኑ ፕሮጀክት ለማድረግ ነው። ይሄ ነው። ምን የቀረን ነገር አለ? ምንም ከሞላ ጎደል በጣም ቆንጆ ነው። በእኔ በኩል የቀረ ነገር የለም። አሁን ፍትህ እንጠይቃለን።
ወንጀል የተፈጸመ የሚመስል ነገር አለው፣ በቂ ማስረጃ አለ። ስለዚህ አባትና ልጅን መለያየት አይቻልም። ተፈጥሯዊ ግንኙነት ነው፣ ህገ መንግስታዊ መብት ነው። ዓለም አቀፍ ድንጋጌዎችም ይሄንን ያስቀምጣሉ። ነገር ግን ሁሉም ሰው ደግሞ በሰራው ጥፋት ደግሞ ወደ ፍትህ አደባባይ ይቀርብ ዘንድ ግዴታ ስለሆነ ቀርቦ ማየት ይሻል። እኔ እንደጠበቃ ኦልራይት ደጉለው ጁሪስ ፖድካስት ድረስ መጣህ እንዲህ የመሰለ ውይይት በማድረጋችን ደስ ብሎኛል። በጣም ደስ ብሎኛል።